የኢየሱስ ክርስቶስ የትንሣኤ በዓል በመላው ኢትዮጵያ በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋሩ። በዓለም ዙሪያ የክርስትና እምነት ተከታዮች የፋሲካ በዓልን በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች እያከበሩ ይገኛሉ። ጤና ይስጥልኝ እንደምናመሻችሁ ተመልካቾቻችን ለክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እንወዳለን። ከኢትዮጵያ ቴሌቪዥን የምሽት 2 ሰዓት ዜናዎችን ይዘን ቀርበናል። አልጋነሽ ተካነኝ አብራችን ቆዩ። በሰሞነ ትንሣኤ በዓል ባለፉት ረጅም ዘመናት በሀገሪቱ የተፈጠሩ ጸብና አለመግባባቶችን በእርቅ ስለመቋጨት ማሰብና መወሰን አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ጥላውን ካሳ እንደሚከተለው ያቀርበዋል። በክርስቲያኖች ዘንድ ከፍተኛ ስፍራ ተሰጥቷቸው ከሚከበሩ በዓላት መካከል በዓለ ትንሣኤው በቀዳሚነት ይጠቀሳል። የጌታ ኢየሱስ ክርስቶስ ትንሣኤ የፍቅር ጥግ የታየበት የእርቅና የይቅርታ ትርጉም የተገለጠበት ምሕረትና ድህነት የተረጋገጠበት የአዳም ተስፋ የተፈጸመበት ታላቅ በዓል ነው። በቀዳሚዎቹ ዘመናት አባታችን አዳም አትብላ የተባለውን ዕፀ በለስ በልቶ የፈጣሪን ትእዛዝ ከተላለፈ በኋላ የሰው ልጅ የአምላክ ፍቅር ርቆት የፍዳ ዘመናትን አሳልፏል። በዲያብሎስ ሴራ የተቆረጠው የፈጣሪና የፍጡር ፍቅር ዳግም እንዲታደስ አምላክ ከዙፋኑ ወደ ምድር ወረደ። በሰው ቁመትና ወርድ ተወሰነ። በደሙ አጥቦ የሰው ልጅን ከዘላለም ርግማን ሊያነጻ ክርስቶስ ታመመ። ስድብና ማንጓጠጡን፣ ውንጀላና ግርፋቱን፣ የዓለምን መከራ ሁሉ ያለ በደሉ ተቀበለ። ፍቅር በመስቀል ላይ ተሰቅሎ ታየ። ፍጹም ፍቅር ከክብር ዙፋን ላይ መውረድን እንደሚጠይቅ እውነተኛ መውደድ በቅድመ ሁኔታዎች እንደማይታጠር ክርስቶስ በተግባር አስተምሮናል። የትንሣኤ በዓል የእርቅና የይቅርታ በዓል ነው። የክርስቶስ ትንሣኤ በአዳምና በእግዚአብሔር መካከል ለዘመናት ተገንብቶ የቆየውን የጸብ ግድግዳ እስከ ወዲያኛው አፈራርሶታል። ጸብ በሰው ልጆች ስህተት ምክንያት የመጣ ነው። ከዚያን ጊዜ ጀምሮ በማንኛውም አጋጣሚ በሰው ልጆች መካከል ጸብ ሊፈጠር ይችላል። እንኳን ሰውና ሰው ወንድምና እህት ይቅርና በፈጣሪና ፍጡር በአምላክና ሰው በመንፈስ አባትና ልጅ መካከል ተከስቷል። ዋናው ቁም ነገር የተፈጠረው ጸብ እስከ ወዲያኛው አራርቆ አለመቆየቱ በእርቅና በይቅርታ መቋጨቱ ላይ ነው። በትንሣኤው አዲስ የምህረት ምዕራፍ ተከፍቶ የሰው ልጅ የርግማን ሰነድ ተሰረዘ እንጂ የበዳዩ በደል ተዘርዝሮ ሂሳብ ወደ ማወራደድ አልተገባም። የተበደለ ፈጣሪ ሆኖ ሳለ ልጁን ለመስዋዕት የላከው እርሱ ነው። እርቅ አውራጁም እርሱ፣ ይቅር ባዩም እርሱ ነው። የእርቅ ዓላማው ሰላም በማውረድ መከራም ማጥፋት ነውና ተበዳዩ ይቅር ቢል የእርሱን ታላቅነት ያሳያል እንጂ ተሸናፊ እንደማያደርገው የትንሣኤው ታሪክ ያስተምረናል። ዛሬ በትንሣኤው በዓል ሰሞን ሆነን ባለፉት ረጅም ዘመናት በአገራችን የተፈጠሩ ጸብና አለመግባባቶችን በእርቅ ስለመቋጨት ማሰብና መወሰን አለብን። በታሪክ አጋጣሚ የተፈጠሩ የትናንት መቆራቆሶች የነገ ተስፋችንን እንዳያጨልመው ለአንዴና ለመጨረሻ ጊዜ መክረን ዘክረን እንቋጫቸው። ከሂሳብ ማወራረድ አባዜ እንውጣ። ዳግም በምድራችን የታሪክ ዕዳ የተስፋ ምንዳችንን ቆረጣጥሞ ይብላው። የሐሳብ ልዩነቶች ከጠረጴዛ አልፈው የአውደ ውጊያ መነሻ እንዳይሆኑ ለስሜቶቻችን ልጓም እናብጅላቸው። እልህና ክፋት ውድቀትን፣ ቅንነትና ምክር እድገትን እንደሚያመጣም እንወቅ። ውድ የኢትዮጵያ ልጆች፣ ሀገራችን የትንሣኤ ዋዜማ ላይ ነች። የምናያቸው ፈተናዎች የሕማማት ሰሞን ፈተናዎች ናቸው። እንደ ክርስቶስ ትንሣኤ ሁሉ የሀገራችን ብልጽግና እውን እንደሚሆን የኢትዮጵያችን ትንሣኤ እንደሚሳካ ምንም ጥርጥር የለውም። ይህ የሚሆነው ግን እንደ ኒቆዲሞስ ተስፋን ሰንቀው ወደ ትንሣኤው ብርሃን የሚገሰግሱ፣ እንደ ዮሐንስ ውዥንብሩን ሁሉ በጽናት የሚያልፉ፣ እንደ ሮማዊ መቶ አለቃ እውነትን በድፍረት የሚመሰክሩ ዜጎች ሲበዙ ነው። ተስፋ ቆርጦ ጨለማው በራሱ ጊዜ እስኪገፈፍ ድቅድቅ ሌሊቱ ተፈጥሯዊ ዑደቱን ጠብቆ እስኪነጋ እጅን አጣጥፎ በመቀመጥ ግን አይሳካም። የትንሣኤው ጸጋ የግቡን ምንነት እንጂ ሂደቱን እንደማይጠቁም ሁሉ የኢትዮጵያ ብልጽግና እውን ከመሆን አይቀርም የምንለው ጉዞ ቀላል እንደማይሆን በማመን ስለ ክርስቶስ መምጣት ለአዳም ልጆች የመስዋዕት በግ ሆኖ ስለመቅረቡና ሞቶ ስለመነሳቱ አስቀድሞ ብዙ ትንቢቶች ተነግረዋል። ይህንን ሁሉ ክደው ግን ከሄሮድስ እስከ ይሁዳ ብዙዎች ትንሣኤውን ለማስቀረት ሞክረዋል። በጉዞው ላይ
ሰይፍ፣ ውንጀላ፣ መሳደድ፣ ክህደት፣ አሉባልታ፣ ሽብርና የመሳሰሉት ትንሣኤውን ሊገዳደሩት ሞክረው ነበር። የብልጽግና ጉዟችንም ከእንቅፋቶች የጸዳ አይሆንም። በተለይ እንደ ይሁዳ አገርን በሽርፍራፊ ሳንቲም ለመሸጥ የማያመነቱ ሰዎችን ይዘን ጉዟችን ቀላል አይሆን። ዜጎቻችን ቀናውን መንገድ የሚጠቁሙትን ትተው እንደ ጸሐፍተ ፈሪሳውያን ላሉ ቅንነት በጎደለው ዕውቀት ለተሞሉ ሰዎች ሙሉ ጊዜያቸውን መስጠት ከጀመሩ ሩጫችን ወደ እርምጃ መለወጡ አይቀርም። ስለዚህ በብልጽግና ጉዟችን ውስጥ ከፈተናችን በላይ መሆን እንድንችል የፈተናችንን አይነትና ፈታኞቻችንን ለይተን ማወቅና በጽናት ለመታገል መወሰን አለብን። መጨነቅና መጠበብ፣ ማወቅና መጠንቀቅ፣ መጽናትና ከክፋት መጠበቅ የሚያስፈልገን የሽግግር ሂደቱ በብዙ ውጣ ውረዶች የተሞላ በመሆኑ ነው። ትንሣኤው እውን የሆነው አያሌ ተግዳሮቶችን ድል ነስቶ ነው። መንገዱ ግን አልጋ ባልጋ አልነበረም። ሕማማት የበዛበት ነበር። ወደ ተራራ መውጣት ቁልቁለት እንደመውረድ አይቀልም። ላብና ትንፋሽ ይጠይቃል። ወደ ትክክለኛ መዳረሻ የሚወስደን ትክክለኛ መንገድ መርጦ መጓዝን ይሻል። ከምንም በላይ በየምዕራፉ የሚገጥሙ እሾህና ጋሬጣዎችን፣ ቋጥኝና አውሬዎችን በሰላም ለመሻገር መተባበርና መደጋገፍ ከተጓዦች ይጠበቃል። የብልጽግና ጉዞ ሁሉም አሸናፊ የሚሆንበት የብረት ጉዞ እንጂ ጥቂቶች የሚያሸንፉበት የጥሎ ማለፍ ሩጫ አይደለም። ስለሆነም በትብብር ፈንታ መጓተትን፣ በመደጋገፍ ፈንታ መገፋፋትን ከመረጥ ጉዟችን አንድ እርምጃ ወደፊት 100 እርምጃ ወደ ኋላ ስለሚሆን ካሰብንበት ግብ በፍጥነት እንደርሳለን ማለት ዘበት ነው። ትንሣኤው አይቀሬ ነው። ፈተናው ተሸናፊ ነው። የጸናም አሸናፊ ይሆናል። በድጋሚ መልካም የትንሣኤ በዓል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በኢየሱስ ክርስቶስ ትንሣኤ የተገኘውን እርቅና ሰላም ተምሳሌት ለኢትዮጵያ ዘላቂ ሰላም መስፈን መጠቀም እንደሚገባ የሃይማኖት አባቶች አስገነዘቡ። የክርስቲያን ምእመኑ ለወገኑ ፍቅርና መከባበርን ማሳየት አለበት ያሉት የሃይማኖት አባቶቹ በዓሉን ምክንያት በማድረግም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ይነቃቸው ሰማው እንደሚከተለው አዘጋጅቷል። እንከታተል አስተያየታቸው። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንሣኤና ሕይወት የሆነው እግዚአብሔር አምላካችን እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ዛሬ ቤተ ክርስቲያናችን በከፍተኛ ደረጃ የምታከብረው በዓለ ትንሣኤ በእግዚአብሔር ችሎት የሚያስፈርድብንና የሚያስቀጣን በደላችን ስለተሰረዘ አምላካዊ ድል የተፈጸመበት በመሆኑ ነው። ለዚህም ማረጋገጫችን የጌታችን ትንሣኤ ነው። ከሰላም ከአንድነትና ከፍቅር ተጠቃሚ መሆናችንን አንዘንጋ። ኢትዮጵያ ለሁላችንም በቂ ብቻ ሳትሆን ከበቂም በላይ ናት። ኢትዮጵያ የሁላችን ናት። ከእንግዲህ ወዲህ የጥይት ድምጽ ይብቃ። የዕለቱ አብይ መልእክታችን ይሄ ነው። እንኳን ለ2015 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። ትንሣኤ ለሰው ልጅ ሁሉ የመሰራች ነው። የተልኳችን ሁሉ መሰረት ነው። ትንሣኤ ማንንም አያገንም። ከሁሉም ነገድ፣ ከሁሉም ቋንቋ ሁሉም የተዋጁበት ምስጢር ነው። በዚህ መንፈስ ሆነን ሰዎችን ሳንለይ ሳንከፋፍል ስናመሰግን ነው ትንሣኤን በሚገባ አከበር ነው የሚባለው። ግጭት፣ ሰቆቃ፣ ስደት እና የእርስ በርስ ጦርነት ሊቆም ይገባል። የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሃይማኖት መሪዎች ይሆን የሚቻለንን ሁሉ በማድረግ ኃላፊነታችንን በትጋት ለመወጣት ተቀራርበን መስራት ይኖርብናል። ስለዚህ ለሀገራችንና ለሕዝባችን ሰላም ቅድሚያ በመስጠት በጋራ እንሰራ ዘንድ ካውንስሉ ወንድማዊ ጥሪውን ለመንፈሳዊ አባቶች በአክብሮት ያስተላልፋል። ጌታችንና የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። ክርስቲያኖች በአገሪቱ የሚሆነው ክፉ ነገር ለምን ሆነ ብለን ከምንጠይቅ እኛስ ምን አደረግን ብለን ራሳችንን የምንመረምር መሆን አለበት። ከዚህ ፈተና ፈጥኖ ለመውጣት ያንዳንዱ ወደ ራሱ ሕሊና መመለስና ራሱን መመርመር ይጠበቅበታል። እንኳን ለ2015 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል
አደረሰን አደረሳችሁ። ትንሣኤው አምላክ የምናምን ሰዎች ከሐሰት ከተንኮል ከቅናት ከምቀኝነት ኢፍታዊ ከሆነ አካሄድ ርቀን በምህረት በይቅርታ በብርሃን እንድንመላለስና የትንሣኤው ብርሃን ለሁላችንም ሰላም እንዲሆን ኢትዮጵያኖች ይህን በዓል በደስታ እንዲያከብሩና እንዲያሳልፉ እጃችንን ለበጎ ስራ እናበርታ። እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ። ከመቼውም ጊዜ በላይ እርስ በርስ በፍቅር የምንተያይበት ክርስቶስ ያሳየንን መልካምነትና ትህትና የምናሳይበት ሌሎችን የምንወድበት የምናክፍበት ተደጋግፈን እቺንም ሀገር ለማልማት ለማሳደግ የምንፈልግበት እንጂ እርስ በርስ የምንለያይበት ሊሆን አይገባ። እንዲሁም ደግሞ የተቸገሩትን በመርዳት አብረን በዓሉን በማክበር ፍቅር በማሳየት እንድናሳልፍ አደራ ለማለት ወዳለሁ። የተለያዩ ሀገራት ኤምባሲዎችና አምባሳደሮች ለትንሣኤ በዓል እንኳን አደረሳችሁ መልእክታቸውን አስተላልፏል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ለመላው ኢትዮጵያውያን የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ የሚል መልእክት በትዊተር ገጻቸው ላይ አስፍሯል። በኢትዮጵያ የሩሲያ አምባሳደር ኢቪጊኒ ተረኪን የትንሣኤ በዓል የአዲስ ሕይወትና አዲስ ተስፋ መገለጫ ነው። በዚህ ብሩህ በዓል ለኢትዮጵያውያን ወንድሞቼና እህቶቼ ሁሉ ሰላምን ለመመኘት እወዳለሁ ብለዋል። የትንሣኤ በዓል የሰላም የደስታና ብልጽግና እንዲሆን የመልካም ምኞት መልእክታቸውን አስተላልፏል። በኢትዮጵያ የዴንማርክ ኤምባሲ፣ በኢትዮጵያ የኔዘርላንድስ ኤምባሲ፣ በኢትዮጵያ የኢራን ኤምባሲ፣ በኢትዮጵያ የሜክሲኮ ኤምባሲ ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንመኛለን ሲሉ የመልካም ምኞት መልእክታቸውን አስተላልፈዋል። ውጭ ሀገር የሚገኙ ወዳጅ ዘመዶ በኢትዮ ዳይሬክት ወይም በካሽጎ የሞባይል መተግበሪያዎች አማካኝነት ያለምንም የመላኪያ ክፍያ ገንዘብ በቀጥታ ወደ ባንካችን ሂሳቦ ገቢ ሲያደርጉሎ እርሶም ተጨማሪ 10% ጉርሻ ያገኛሉ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የምሽት ዜናዎቻችን ቀጥሏል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋሩ። በአዲስ አበባ ከተማ የተለያዩ አካባቢዎች ለተውጣጡ 150 አቅመ ደካሞች ነው የበዓል ማዕድ ማጋራቱን ያካሄዱት። ሮዛ መኮንን ዝርዝር አላት። የትንሣኤ በዓል ያለው ለሌለው በማካፈል በመረዳዳትና በጋራ የሚከበር ነው። ታዲያ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋርተዋል። ማዕድ ማጋራቱን የታደሙ የአዲስ አበባ ነዋሪዎች በዓልን በልዩ ሁኔታ ያሳለፉ መሆኑን ተናግረዋል። የዛሬው ደግሞ በጣም ደስ ይላል። ቤተ መንግስቱን በድሮ ጊዜ በውጪ ነው የምንፈራው። ዛሬ ግን እዚህ ገብተን ማየታችን ለኛ እድሜ ተጨምሮልኝ ይሄንን ማየቴ በጣም ደስ ብሎኛል። እኛ የተሰራልንን ነው ማየት ያለብን። ልናመሰግናቸው ይገባል። እሳቸው ደግሞ ባለቤታቸው እሳቸው ራሳቸው ማንንም ነገስታት ወጭ አልፎ የሰጠን የለም። በሳቸው ክብር አይተናል። በዓል በጣም ቆንጆ ነው። በጣም ቆንጆ ነው። በጣም ደስቴ ከልክ ያለፈ ነው። እኔ ብቻ ሳልሆን እዚህ ውስጥ እንደምታዩት በሙሉ ግማሹ በእድሜው ያገለገለ ነው፣ በድሮ ያገለገለ ነው፣ በሰራዊት ያገለገለ ነው፣ በሲቪል መስሪያ ቤት ያገለገለ ነው። አገልግሎ ዛሬ ለዚህ የደረሰ ነው። ዛሬ በዚህ ደረጃ ላይ በመገኘታችን በጠቅላይ ሚኒስትር ቢሮ እጅግ
ገብተን በእጃቸው ተቀብለን አመት ባሉን በመቋደሳችን በጣም ነው የምናመሰግነው። በጣም ነው የምናመሰግነው። አመት ያድርስልን። ከአረጋውያን ማህበር አባላት ከራሴ ማህበር አባላት ጋር መዋሌ በጣም ደስ ብሎኛል። ሌላው ደግሞ ከጠቅላይ ሚኒስትራችን ጋር እዚህ ምሳ መቋደስና ምሳ መብላታችን ከባለቤታቸው ጋር ከተለያዩ ባለስልጣኖች ጋር እዚህ ቦታ ላይ መገኘታችን በጣም ደስ ብሎኛል። እሳቸው አስበው ለኛ አብረን ምሳ እንብላ ማለታቸው ይሄ ባህላችን ነው። ባህላችንን አክብረው አዛውንቶችን አረጋውያኖችን እሺ አብረን ኑና ተቋደሱ አብረን ብለዋል። እስክንጠግብ በልተናል። እንግዲህ ተመስገን። ኢትዮጵያውያን በዓልን ያለው ለሌለው በማካፈልና ማዕድ ማጋራትን ባህል በማድረግ እርስ በርስ የመረዳዳት ልምድን ማዳበር እንደሚገባቸውም ነዋሪዎቹ ገልጸዋል። አብዛኛው ባለሀብቱም ሆነ ከፍተኛ አመራሩም ሆነ ባለስልጣኑም ሆነ እንደዚህ ያላቸው አካሉ ለጎደለ ላገል ለለፋ እንደዚህ በተለያየ መንገድ ብስቁልና ለደረሰበት እንክብካቤ ቢያደርጉና ይሄ ልምድ አድርገው ቢወስዱ ትላሉ። ልምድ አድርገው ቢወስዱት ከዚህ መነሻ ይሄ እኮ መነሻ ነው፣ በር መክፈቻ ነው። እውነት ጠቅላይ ሚኒስትራችንም ይሄንን ያደረጉት ሌላውም እንደዚህ የኔን አይቶ ሌላ በጎ አድራጎት እንዲሰራ በር ከፋች ነው። ይሄ እኔ መቼም የመጀመሪያ ነው። ግቢም ገብቻ አላውቅም እንኳን ግብዣ ይቅርና እና በጣም የሚያስደስት ነው። በጣም የሚያኮራ ነው። በጣም ነው የተደሰኩት። ካሁን በፊትም ያው መንግስት ሰራተኛ ነበርኩ። ጡረታ ወጥቼ ነው። ሁሉም እንደዚህ ቢያደርግ በጣም ቆንጆ ነው እና መንግስትንና ወረዳዬን በጣም ማመሰግነው። እኔ አስታውሶኝ እዚህ ለዚህ ደረጃ መብቃቴ። በማዕድ ማጋራቱ 150 አቅመ ደካሞች የተካተቱ ሲሆን የማዕድ ማጋራቱን የተካፈሉ አዛውንቶች ለተደረገላቸው የበዓል ስጦታም ምስጋናቸውን በምርቃት ገልጸዋል። እሱ ሰላም ውሎ ይባልን፣ አገሩን በደንብ ያድልን፣ ለሰው ፍቅር ይስጥልን። የመቄዶንያ የአረጋውያንና የአእምሮ ህሙማን መረጃ ማዕከል የትንሳኤ በዓልን ከአረጋውያንና አቅመ ደካሞች ጋር አከበረ። ማዕከሉ አዲስ አበባን ጨምሮ በተለያዩ ክልሎች ከ7500 በላይ ተጠቃሚዎች ያሉ ሲሆን የትንሳኤ በዓል ዝግጅቱ በበጎ ፈቃደኛ ባለሀብቶች የተዘጋጀ መሆኑንም ገልጿል። መሐመድ አልቃድር ተጨማሪ አለው። ከ11 ዓመት በፊት ሰውን ለመርዳት ሰው መሆን በቂ ነው ከሚል የበጎነት ቃል መነሻ ምስረታውን ያደረገው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ጧሪ ያጡ አረጋውያንንና ከጎዳና ላይ የወጡ ወገኖችን ለማንሳት የተመሰረተ ማዕከል ነው። አሁን ላይ በርካታ ወገኖችን በመንከባከብ ላይ የሚገኘው ማዕከሉ የፋሲካ በዓልን ከአረጋውያንና አቅመ ደካሞች ጋር አክብሯል። በጣም ደስ ነው ያለ። ከ10 ሰንጋ በላይ አምጥተው አስደስተው የኔ መሰለ ጮማ ተንጀርግጎ ግሩም የሆነ ምሳ በልተናል። ቆንጆ ነው። በጣም ደስ ብሎናል። እንደውም ትናንትና በሮችን ስናይ ነው በጣም ደስ ያለን። እድሜ ለእናንተ እናንተን ያቆይልን፣ ኢትዮጵያን ህዝብ ያቆይልን። ምንም የከፋን ነገር የለም። አረጋውያኑ በዓሉን በድምቀት እንዲያሳልፉ ድጋፍ ያደረጉት ባለሀብቶች በመቄዶንያ ከአረጋውያን ጋር በዚህ መልኩ በዓልን ማሳለፍ የተለየ ደስታን የሚፈጥር መሆኑን ይናገራል። እዚህ ጋር ያሉ አባቶች ዲግሪያቸውን ይዘው ፒኤቻቸውን ይዘው ብዙ ነገራቸውን ይዘው ከጎዳና ተነስተው የመጡ ትላልቅ አባቶች አሉና ከነሱ ጋር ማክበሩ ደግሞ እቤት ከምናከብሮ ይልቅ በጣም ትልቅ ደስታና መንፈስን ስለሚሰጠን እዚህ ማክበራችንን በጣም ደስ ብሎ ነው የምናከብረው። ብዙ አባቶች ብዙ ደካሞች አሉና ከነሱ ጋር አሁን ደግሞ በዓል ማክበር ሞር የተሻለ የህሊና እርካታ አለውና ከነሱ ጋር ማሳለፍ መታደልም ጭምር ብዬ ነው ማስበው። ይሄን ሌሎች ሰዎችም ይሄን አሪያ መከተል አለባቸው። አንዳንድ ማህበራዊ ሚዲያ ላይ የተለያዩ መልእክት የሚያስተላልፉ ሰዎች አሉና እንደው ብዙ ጊዜ ስለ ብሔርም ስለ ተለያዩ ነገሮች እያወሩ ትንሽኛ የሚያባላን ከኢትዮጵያ ባህላችን ውጪ የሆነ ነገሮችን ከሚያረጉ በዚህ አጋጣሚ እንደዚህ አይነት መልካም ስራዎችን ቢያስተዋውቁ። የማዕከሉ መስራች አቶ ቢኒያም በለጠ መቄዶንያ አዲስ አበባን ጨምሮ በተለያዩ ክልሎች ከ7500 በላይ ተጠቃሚዎች የፋሲካ በዓልን በተለያዩ ዝግጅቶች ያከበሩ መሆኑን ገልጸው በበዓል ወቅት የተቸገሩትን መርዳት ማህበራዊ ኃላፊነትንም መወጣት ነው ሲሉ ተናግረዋል። መቄዶንያ እንግዲህ በአገር ውስጥ ድጋፍ በቀን 1 ሚሊዮን ብር ያወጣ ከ7500 ሰዎች በላይ በአዲስ አበባ፣ በደሴ፣
25 ደርሰዋል ብራንቾችና 25 ቦታና አዲስ አበባ ሁሉ ሰው ማብላት በአገር ውስጥ ድጋፍ በጣም ከባድ ነውና ስለዚህ እነዚህ ወንድሞቻችን ባይኖሩ እኛ ይከብደን ነበር በጣም ይሁሉ እንግዲህ አስበው በበዓል ከኛ ጋር ቤታቸውን ጥለው ከነ ልጆቻቸው ከነ ባለቤታቸው እኛ ጋር ቀኑ ሙሉ ማሳለፍ ራሱ ከባድ ነው በጣም በዛ ላይ ሁሉ በሪያ አንተው አረጋኖችን አስደስተው በቃ ከጎናችን መሆናቸው በጣም ትልቅ የሚያስመሰግናቸው ከእግዚአብሔር ማጋ የሚያገኙበት ነው ለዚህ በረሰው በተለያየ እንግዲህ ማንገዝ ነው ማዕከሉ የበርካቶችን ድጋፍ እንደሚፈልግ የገለጹት አቶ ቢኒያም ህብረተሰቡ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል የጤና ሚኒስቴር ኃላፊዎችና ሰራተኞች የትንሳኤ በዓልን በተለያዩ የጤና ተቋማት ከሚገኙ የጤና ባለሙያዎችና ህሙማን ጋር አከበሩ። የጤና ሚኒስቴር ዴኤታዎቹ ዶክተር አየለ ተሾመና ዶክተር ደረጀ ድጉማ የትንሳኤ በዓልን ህሙማንን በመርዳት በስራ ገበታቸው ላይ ለተገኙ የጤና ባለሙያዎች ምስጋናቸውን አቅርበው ጤና ሚኒስቴር በየትኛው መልኩ ከጎናችሁ ነው ሲሉ መልእክታቸውን አስተላልፈዋል። በአገራችን ነባራዊ ሁኔታ አንዳንድ ዜጎቻችን አይዲፒ ካምፕ ውስጥ ህክምና የሚያገኙ አሉ ተጠልለው ህክምና የሚፈልጉ አሉ በድርቁ ምክንያት የተጎሳቆሉ ቤተሰቦች ዜጎች አሉ እነሱም ለመርዳት በተለያየ በማይመች ሁኔታ ውስጥ እየሰሩ ያሉትን ጤና ባለሙያዎቻችንን እንኳን አደረሳችሁ እየሰራችሁ ላላችሁት ነገር ህዝባችሁ ይከፍላችኋል እግዚአብሔር ይከፍላችኋል ፈጣሪ ይከፍላችኋል መታገኙት ምስጋና መታገኙት በረከት ይደርሳችኋል እናንተ ከቤተሰቦቻችሁ ጋር ሆናችሁ በዓልን ማክበር በመትችሉበት ጊዜ ለሙያችሁ ታማኝ ሆናችሁ ስራችሁ ቦታችሁ ላይ ተገኝታችኋል ይሄንንም ደግሞ ሪኮግናይዝ አድርገናል የሚል ነው መልእክቱ ጉብኝቱ በቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ በአቤት ሆስፒታልና በቅዱስ ጴጥሮስ ጠቅላላ ሆስፒታልም ተካሂዷል እንደ ሪፖርተራችን ፍሬዮት ረታ ዘገባ በስራ ምክንያት እንዲሁም በህመም በሆስፒታል ብንገኝም የጤና ሚኒስቴር ከፍተኛ የስራ ኃላፊዎች የትንሳኤ በዓልን ከኛ ጋር በማሳለፋቸው ደስታ ተሰምቶናል ሲሉ የጤና ባለሙያዎችና ህሙማኑ ተናግረዋል ጤና ጥበቃ አመራሮቹ መተው እኛንም ታካሚዎቻችንም እየጎበኙ ስለሆነ በጣም ደስታ ተሰምቶኛል ያው እኛ ብዙ ጊዜ በዓል ላይ በመመደብ ምናምን እንደዚህ አይነት ጊዜዎች ስላሳልፍን ለምደናል መተው በመጎብኘታቸው በጣም ደስተኛ ነን ምክንያቱም በዓልን እኛ ብቻ ሳንሆን ብዙ በህመም ላይ ያሉ ታካሚዎቻችን መተው በማየታቸው በጣም ደስተኛ ነን በዚሁ እንዲቀጥል ነው ያሐራ ሚኒስቴር አፋያራ የጤና ሚኒስቴር የስራ ኃላፊዎች ጊዜያቸውን መስዋዕት አድርገው በበዓል ሊጎበኙን በመምጣታቸው በጣም ነው ደስ ያለኝ ሌሎችም ታካሚዎች ደስ ይላቸዋል ብዬ አስባለሁ አይ ደስ ብሎኛል ማያታቸው ማለት ብቻ በቃ ደስ ብሎኛል በባህር ዳር ከተማ በጎ ፈቃደኛ ወጣቶች ከከተማ አስተዳደሩ ጋር በመተባበር ለአቅመ ደካሞች ማዕድ አጋሩ በስነ ስርዓቱ ላይ የተገኙት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ በከተማዋ የተለያዩ አካባቢዎች አቅመ ደካሞች በዓሉን በደስታ እንዲያሳልፉ የማዕድ ማጋራት እየተከናወነ ስለመሆኑ ገልጸዋል የትንሳኤን በዓል በበላይ ዘለቀ ብቻ ሳይሆን በሁሉም ክፍለ ከተሞቻችን እንደዚህ በዝቅተኛ የኑሮ ደረጃ ላይ የሚገኙትን የማግደፍ በዓል የማዋል ስራ እየተሰራ ነው ይሄ ደግሞ የማህበረሰብ አንድነትን የሚፈጥር ተጋግዘን ችግርን የመሻገር ባህልን የሚያዳብር ነውና ሁሌም ይሄ ነገር ተጠናክሮ እንዲቀጥል ደጋግሜ ላሳስብ ወዳለሁ በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ አመሰግናለሁ ከህብረተሰቡ ድጋፍ በማሰባሰብ ለአቅመ ደካሞች ማዕድ ያጋሩ በጎ ፈቃደኛ ወጣቶችም በዓልን ከአቅመ ደካሞች ጋር ማሳለፋቸው የላቀ የመንፈስ እርካታ እንደፈጠረላቸው የበጎ ፈቃደኞቹ አስተባባሪ ወጣት ሞላ ማሩ ተናግሯል እኛ ባንግድፍ እነሱ ከገደፉ እኛ እርካታ ነው ያ ስሜታችን የምንገልጸው እነሱ ስለሚገርፉልን እነሱ በቃ ከበሉ እነሱ እኛ ባንበላ ደስ ይለናል በቃ ስሜታችን እኛ የምንገልጸው እነሱ ማግደፍ ነው እነዚህ ደካሞች ማለት ጸበል ላይ እንገባለን እንዲ ማንኛውም ቦታ ላይ ጎዳና የወደቁት ምናምን እነዚያን እንሰበስባለን መጥተው እኛ ጋር እንዲውሉ እናደርጋለን ደስተኛ ሆነው ከኛ ጋር እንዲያገርፉ ነው ሪፖርተራችን ይሄነው ዋጋቸው እንደዘገበው ማዕድ የተጋሩ ነዋሪዎችም ስለተደረገላቸው መልካም ተግባር አመስግነዋል ይሄ በጣም ደስ ብሎኛል የባህር ዳርን ዝብ አውሎ ያግባልን በጣም ምናም ዘንድሮም ይገድፈናል በጣም ያበሉናል በጣም ያጠጡናል ደስ ብሎናል በጣም እናንተንም ያቆዩልና ተባባሪዎቻችንም ያቆዩልና በጣም ትልቅ ደስታ ነው በጣም ደስ የሚል ነገር ነው አጥናንተና ጀምሮ በጣም ደስተኛ ነን እና ዛሬም ቢሆን በክብር ተጠርተን በክብር መተናለኝ እናመሰግናለን
አዲስ ብርሃን ሞት ድል የተነሳበት ሕይወት የታወጀበት መቃብሩ ባዶ ነው እንደተናገረ በርግጥ ተነስቶ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሰ በዓለ ትንሣኤውን እንዲህ በሐሴት ከወዳጅ ዘመድ ጋር ሰብሰብ ብለው በፍቅር ሲያከብሩ የልማት አጋሩ ፍጥነውን ከግብ ሊያደርስ ህልሞን ሊያሳካ የመካከለኛና የረጅም ጊዜ ብድሮችን በማመቻቸት ከእናንተ ከብርቶቹ ጋር አብረነን ይለውታል ለዓመታት የዘለቀው አገልግሎታችንን አሁንም ይበልጥ ተደራሽ በማድረግ ተስፋን ከሰነቁ ከውድ ተገልጋዮቹ ጋር ጉዞውን ቀጥሏል አውደ ዓመቱ የደስታ ይሆንላችሁ ዓመት ያደርሳችሁ የኢትዮጵያ ልማት ባንክ የልማት አጋሩ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮች የፋሲካ በዓልን በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች እያከበሩት ይገኛሉ የየሀገራቱን የበዓል አከባበር ዛማሪኤል መንግስቱ እንደሚከተለው ያስቃኘናል በዓለም ዙሪያ ያሉ የክርስትና እምነት ተከታዮች የፋሲካ በዓልን በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች እያከበሩ ይገኛሉ በዓሉን ተከትሎ በእስራኤል የሚገኙ የግሪክ ኦርቶዶክስ እምነት ተከታዮች በዛሬው ዕለት ክርስቶስ ሞትን ድል አድርጎ መነሳቱን በማሰብ በኢየሩሳሌም የጧፍ ማብራት ስነ ስርዓት አከናውነዋል ምንም እንኳን በአገራቸው ግሪክ የኑሮ ውድነት በበዓሉ ላይ አሉታዊ ተጽዕኖ ቢያሳድርም የእምነቱ ተከታዮች ሌሊቱን በሙሉ በቤተክርስቲያን በመጸለይና ሻማ በማብራት አስበውት ውለዋል በሩማንያ ደግሞ የእምነቱ ተከታዮች ሳምንቱን በአቅራቢያቸው ወዳሉ ተራሮች በማቅናት በበረዶ መንሸራተትና በውሃ ዳርቻዎች ከቤተሰቦቻቸው ጋር በመሰባሰብ ዕለቱን አክብረውት ውለዋል በሰሜን መቄዶንያ የሚገኙ የክርስትና አማኞች ደግሞ በቤተክርስቲያን በመሰባሰብ ቀጣዩ ዘመን ሰላምና ጤና ይሆን ዘንድ በጸሎት ፈጣሪን በመማጸን ትንሣኤ በዓልን አክብረዋል በአገሪቷም የቤተክርስቲያን ደውሎች በዕለተ ዓርብ የኢየሱስ ክርስቶስ ስቅለትን በማሰብ ዕለቱን በሙሉ ሳይደወሉ በዝምታ እንደሚያሳልፉም ተገልጿል In Bulgaria, the Orthodox Easter bread-making tradition gets በቡልጋሪያ የሚገኙ ኦርቶዶክስ እምነት ተከታዮች በባላይ የዳቦ ድፎ መጋገርና በተለያዩ ቀለም ባጌጡ እንቁላሎችን በማዘጋጀት እያከበሩ ይገኛሉ በዕለቱም ለታዳጊ ህጻናትና ወጣቶች እንዲሁም በቤተሰቦቻቸው ዘንድ የወደፊቱ ዘመን መልካምና ጤናማ ይሆን ዘንድ ፈጣሪን በመማጸን ትንሣኤን እንደሚያከብሩትም ዓለም አቀፍ የዜና አውታሮች በዘገባቸው አትተዋል በሱዳን ያሉ ኢትዮጵያውያን ከግጭት አካባቢዎች እንዲርቁና ከእንቅስቃሴ እንዲቆጠቡ በሱዳን የኢትዮጵያ ኤምባሲ አሳሰበ ኤምባሲው በማህበራዊ የትስስር ገጹ ባወጣው መግለጫ ካርቱምን ጨምሮ በተለያዩ የሱዳን ግዛቶች ከፍተኛ ግጭት መከሰቱን አስታውሷል ከተፈጠረው ግጭት ጋር በተያያዘም ሊያጋጥም ከሚችል አደጋ ራስን መጠበቅ አስፈላጊ በመሆኑ ኢትዮጵያውያን ከግጭት አካባቢዎች በመራቅና ከእንቅስቃሴዎች በመቆጠብ ራሳቸውን ከአደጋ እንዲጠብቁ ኤምባሲው አሳስቧል ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፉ የነበሩ ዜናዎች እነዚህ ነበሩ ስለተከታተላችሁ እናመሰግናለን ለመላው የክርስትና እምነት ተከታዮች በድጋሚ መልካም የትንሣኤ